ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከሚከታተሉኝ ውስጥ ጥያቄ ቀርቦልኝ ያዘጋጀሁት ነው ፕሮግራም ነው። የዛሬው ስለ ትርንጎ ነው። ስለ ትርንጎ ብትሰራልን የሚል ጥያቄ ቀርቦልኝ ነበርና ያው ወረፋው ደርሶ ዛሬ ስለ ትርንጎ ያገኘሁትን መረጃ ላካፍላችሁ ነው። ትርንጎን ስናምርት ምን ላይ ትኩረት ማድረግ አለብን? ትርንጎን በተሻለ ደረጃ ምርታማ ለማድረግ የትኛው የማባዣ መንገድ ይመረጣል? ትርንጎስ ምን የተለየ ባህሪ ያለው ከሌሎች ፍራፍሬ እጽዋቶች ወይም ተክሎች የሚለውን ትንሽ በጥቂቱ ግንዛቤ የሚፈጠር ፕሮግራም ነው የዛሬ ማለት ነው። ትርንጎ ሲትረስ በሚባል ቤተሰብ ውስጥ ከነ ሎሚ፣ መንደሪን፣ ቆምጣጤ፣ ብርቱካንና ፖሜሎ ጋር በአንድ ቤተሰብ ስር የሚመደብ የፍራፍሬ እጽዋት ነው። ትርንጎን ለማምረት ለም አፈርን መጠቀምን፣ ተስማሚ ቦታዎችን መምረጥ፣ ከበረዶ ነፃ የሆኑ ሁኔታዎችን በመምረጥ ተጨማሪ መስኖን ታሳቢ በማድረግና ተባዮችን እና በሽታዎችን በጥብቅ በመቆጣጠር ላይ የተመሰረተ ነው። በሀገራችን ትርንጎን በዋናነት የሚመረተው በአነስተኛ ገበሬዎችና በቤት ውስጥ የአትክልት ስፍራዎች ላይ ነው። ዋና ዋና የሚያመርቱ አካባቢዎችን በረዶ አልባ የሸለቆ ሜዳዎች እና አስተማማኝ መስኖ ያለባቸው አካባቢዎች በተለይም የላይኛው አዋሽ ሸለቆና የመልካሳ አካባቢዎች እንደ ደብረ ሲናና ደብረ ማርቆስ አካባቢ፣ ሐዋሳ አካባቢ፣ በጉራጌ ዞን አካባቢና በድሬዳዋ በአነስተኛ እርሻዎችና በጓሮ አትክልት ውስጥ በመስኖ በመታገዝ ይመረታል። ትርንጎ ከላይ የጠቀስኩላችሁ እንደ ሎሚ፣ ብርቱካን፣ መንደሪን እና ፖሜሎ የመሳሰሉትን ምንድነው አሁን ለማባዛት አሁን ግራፍት እናደርጋለን። በብዛት የፍራፍሬ ምርት ምናመርት ከሆነ ምናለማ ከሆነ ዋነኛው እንትን ያው ግራፍቲንግ በጣም ወሳኝ ፕራክቲስ ነው በዚህ በፍራፍሬ ልማት ውስጥ ማለት ነው። ስለሆነም የሩት ስቶክ የምንመርጥላቸውን እንትን አሁን ለዚህ ለትርንጎ ከሎሚ እና ከቆምጣጣ ወይም ደግሞ ከምንድነው ይሄ እንትኗል ሎሚ አንዱ ሎሚ ነው። ሌላው ቆምጣጣነት ባህሪ ያለው ብርቱካንም መሆን ይችላል። ቆምጣጤም ላይ እነዚህን ሰብሎች እንደ ሩት ስቶክ ተጠቅመን ትርንጎን ማምረት ይቻላል የሚለውን እንደው ግንዛቤ ለመፍጠር ያህል ነው እነሱን ለማስቀመጥ የሞከርኩት። ይህን ካልኩኝ እንደው ተስማሚውን የግብርና ኢኮሎጂካል ዞኑን ስናይ ትርንጎ ለበረዶ በጣም ሴንሲቲቭ ወይም ስሜታዊ ነው ማለት በቀላሉ ለጉዳት ይጋለጣል ማለት ነው፣ በረዶ ነገሮች ካሉ ማለት ነው። ስለሆነም ተስማሚ ከፍታው ከባህር ጠለል በላይ ከ1100 እስከ 1600 ሜትር መካከል በጥሩ ሁኔታ ይመረታል። ትርንጎ በቆላማ አካባቢ ይህም ማለት ሞቅ ያለና ከፊል ደረቃማ የሆኑ አካባቢዎች እንዲሁም በወይና ደጋ ቀዝቃዛ ሆኖ ከፊል ሞቃታማ የሆነ አካባቢ ይመርጣል። እንደ አጠቃላይ ከበረዶ ነፃ የሆኑ አካባቢዎችን ይመርጣል ትርንጎ። የአፈርና የመሬት ዝግጅቱን ስናይ እንደ አብዛኛዎቹ የሲትረስ እጽዋቶች ትርንጎ በደንብ ውሃ የሚያፋስስ ለም አፈር ይፈልጋል። ከለም አሸዋማ እስከ ለም አፈር በትንሹ አሲዳማ እስከ ገለልተኛ የፒኤች መጠን ያለው ይህም ከ6 እስከ 7 የፒኤች መጠን ያለው አፈር ይስማማዋል። ትርንጎ ለአፈር ወለድ በሽታዎች ተጋላጭ ስለሆነ ስሩን እንዳይበሰብስ አፈሩ ለረጅም ጊዜ ውሃ የሚያዝል ሊሆን አይገባም። ስለሆነም በደንብ ውሃ የሚያፋስስ መሬት መሆን ይኖርበታል። መሬቱን ከአረም ከድንጋይና ከሰብል ቅሪት በማጽዳት በጥልቀት በማረስ ልናዘጋጀው ይገባል። በተለይ በጥልቀት ማረሱ የሚጠቅመው ምንድነው? ይሄ የሩት ዞኑ ውሃ የሚቋጥር መሆን የለበትም እና በደንብ ጠልቀን ካረስን ውሃው ወደ ታች ይሰርግና የሩት ዞኑ ላይ ውሃ የማዘል ነገሮች ላይኖሩ ይችላሉ ማለት ነው።
የተከላና የሚባዛበትን መንገድ ስናይ ትርንጎ ብዙውን ጊዜ የሚባዛው በግራፍቲንግ በቁርጥራጭ ወይም በከቲንግ አማካኝነት ነው። ትርንጎን በተሻለ ደረጃ ለማምረት ከትርንጎ ጋር ተዛማጅ ወይም ኮምፓተብል ከሆኑት በሲትረስ ቤተሰብ ስር ካሉት ውስጥ እንደ ሻካራ ሎሚ፣ ቆምጣጣ ብርቱካንና መንደሪን ያሉትን እንደ ሩት ስቶክ በመጠቀም ግራፍት በማድረግ የድርቅና የአፈር በሽታን የመቋቋም አቅም ለማሻሻል በስፋት ጥቅም ላይ ይውላል። ስንተክል የፀሐይ ብርሃን ዘልቆ እንዲገባና የአየር ዝውውርን ለማስቻል ዛፎችን በበቂ ሁኔታ ልናራርቅ ይገባል። ስለሆነም እንደ ዝርያው ተወስኖ ከ4 እስከ 6 ሜትር ርቀት ልንፈጥር ይገባል በሁለት ተክሎች መካከል በሁለት ዛፎች መካከል። መስኖና ማዳበሪያን ስናይ በደረቅ ወቅት ወይም ወራት መስኖ መኖሩ የግድ ይላል። ስለሆነም በተለይ ወጣት ዛፎች በተደጋጋሚ ውሃ ማግኘት ይፈልጋሉ። የደረሱ ዛፎች ደግሞ አንዴ ጥልቅ በሆነ ደረጃ ካገኙ ተደጋጋሚ መስኖ አይጠይቁም። ለተሻለ ውጤት ዘመናዊ የሆነ ውሃ ቆጣቢ የጠብታ መስኖን ወይም የገጽታ መስኖ ወይም ሰርፌስ ኢሪጌሽን ስርዓቶችን ብንጠቀም ይመከራል። ከማዳበሪያ አኳያ በአብዛኛው የሚመከረው ኦርጋኒክ የሆኑ ማዳበሪያዎችን ብንጠቀም የተሻለ ዘለቄታዊ ያለው ለምነትን መፍጠር ይቻላል። ተባይና በሽታ ቁጥጥር ጋር ስናይ በሀገራችን ያሉ የሲትረስ ሰብሎች የቅጠልና የፍራፍሬ ነጠብጣቦችን ወይም ስፖት የነፍሳት ተባዮችና ኔማቶዶችን ጨምሮ ለብዙ ዋና ዋና ተግዳሮቶች የተጋለጡ ናቸው። የሲትረስ ሲሊድስ እንደ ኤፊድስ፣ ስኬል ኢንሴክትስ በጥብቅ ተከታትለን ልንቆጣጠር ይገባል። ከበሽታ አኳያ ሁልጊዜ ትኩረት ማድረግ ያለብን የተረጋገጡ ከበሽታ ነፃ የሆኑ ችግኞችን ወይም ሳዮኖችን መጠቀም ላይ ልናተኩር ይገባል። የተከሰቱ በሽታዎች ካሉ በፍራፍሬ እርሻ ውስጥ እንዳይሰራጩ ለመከላከል በአግባቡ በማየት በተለይ በከፍተኛ ደረጃ የተበከሉ ካሉ ቅርንጫፎችን በመከርከም ልናስወገድ ይገባል። ከዚህ ባሻገር የሚበቅሉ አረሞችን በወቅቱ ማስወገድ ይኖርብናል። ምክንያቱም አረሙ ዋና እጽዋቱን ከመሻማት ባሻገር የተለያዩ ተባዮች ማደሪያና ማስተላለፊያ ስለሚሆን አረሙን በወቅቱ ማስወገድና በማስወገድ እግረ መንገዳችንን የተባይና የበሽታ ቁጥጥርን እንደ መከላከል ይታሰባል። ምርት መሰብሰብ ጋር ስንመጣ ትርንጎ ከአበባ ጊዜ ጀምሮ ለመድረስ ከ6 እስከ 9 ወራት ይወስዳል። የትርንጎ ዛፎች ዓመቱን ሙሉ በማዕበል መልክ ፍሬ ያፈራሉ። ምርቱ የመሰብሰቢያ ጊዜው የፍራፍሬው ልጣጭ ከጥቁር አረንጓዴ ወደ ሙሉ በሙሉ ደማቅ ቢጫ ሲለወጥ ሊሆን ይገባል። ፍሬው ወደሚፈለገው መጠን ሲደርስ እንሰበስብ ይገባል። ስለዚህ ለጣፋጭነቱ ወይም ለመድኃኒትነት አጠቃቀሞች የሚፈለገው ምርጥ መዓዛ ጣዕምና ወፍራም ልጣጭ ለማግኘት ትርንጎን ሙሉ በሙሉ ቢጫ ወይም ደማቅ ቢጫ ደረጃ ላይ ሲደርስ መሰብሰብ አለበት። ከሌሎች ፍራፍሬዎች በተለየ ትርንጎ ከተቆረጠ በኋላ አይጣፍጥም። ስለዚህ ሙሉ ብስለቱን እስኪደርስ ድረስ በዛፉ ላይ መተው አለብን። የደረሱ የትርንጎ ፍራፍሬዎች በዛፉ ላይ ሳይበላሹ ለተወሰነ ጊዜ በአንጻራዊነት ሊቆዩ ይችላሉ። ለበረዶ በጣም ስሜታዊ ወይም ሴንሲቲቭ ስለሆኑ ከበረዶ ነፃ በሆኑ የሸለቆ ሜዳዎች ላይ በተሻለ ሁኔታ ይመረታል ትርንጎ። ዛሬ እንግዲህ ስለ ትርንጎ ያገኘሁትን መረጃ ላካፍላችሁ ብዬ በዚህ መንገድ መጥቻለሁ። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ትኩረት አድርጎ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም። ይህ ፕሮግራም በተሻለ ደረጃ እንዲቀርብ እናግዛለን የምትሉ ካላችሁ በአወል ስሪንቃ የግብርና ፕሮግራም ሰፖርት እንድታደርጉት ይፈልጋል። በተለያዩ መንገዶችን እንዲጠናከር ያው እኛ እንግዲህ መንግስት ሰራተኞች ነን። ባለን ትርፍ ጊዜ ነው ይህንን ግንዛቤ መፍጠር ስራ እየሰራን ያለ ነው። ከዛ አኳያ እንደው ለማበረታታት መሰላቸቶች እንዳይኖሩ ማገዝ የምትችሉ ካላችሁ በተለይ በግብርና ላይ እየሰራችሁ ያላችሁ አወል ስሪንቃ የግብርና ፕሮግራም በሩ ክፍት ነው። እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው